ሰሞኑን አየሩ እንዴት ነው? በጣም ቀዝቃዛና በጣም ሙቅ ነው። አይታችሁ ከሆነ አላውቅም። በተለይ ትናንት ሌሊት። ኤኒዌይ እስቲ ወደ ጉዳያችን እንግባ በቀጥታ። ዛሬ የምንመለከተው ይሄ 5 ቁጥር በነገራችሁ ላይ በቢዝነስ ዓለም ውስጥ እንደ ቁልፍ ቁጥር ሊታይ የሚችል ቁጥር ነው። እንደ ቁልፍ ብቻ አይደለም፣ ከቢዝነስም ባሻገር በሊደርሺፕ ላይ በኳሊቲ እና ስታንዳርድ በማስቀመጥ ረገድ ላይ 5 ቁጥር ያለው ሚና በጣም ከፍ ያለ ነው። ምናልባት አንድ ቀን በጣም በዝርዝር 5 ቁጥር ያለው ሚና ምን ትርጉሞች አሉት የሚለው እንመለከታለን። ዮሴፍ በቀለ እባላለሁ። አት ኢንቴግሪቲ የሚል ቻናል አለን። ቢዝነስ እና ሊደርሺፕ ላይ ትኩረት አድርገን እንሰራለን። የዚህ ቤተሰብ አባል እንድትሆኑ በትህትና መጋበዝ ፈልጋለሁ። ዛሬ ከብዙ አምስቶች እጅግ አስፈሪ፣ እጅግ አስደንጋጭ ግን በጣም ጠቃሚ የሆነ 5 ቁጥሮችን ሼር አደርጋቸዋለሁ። 5 ቁጥሮቹ ለምንድን ነው የሚያገለግሉት ብላችሁ ከጠየቃችሁ ይሄ መጽሐፍ ጥናት ነው። በጣም ከፍተኛ ጥናት የተደረገበት መጽሐፍ ነው። How the Mighty Fall ይላል and why some companies never give in። ስለዚህ አንድ ድርጅት ሊወድቅ ሲል የሚያሳያቸው 5 ምልክቶች እዚህ ውስጥ እንመለከታለን ማለት ነው። ስለዚህ ድርጅቶች ሲታመሙ፣ በጣም በሽታ ወደ ነቀርሳነት ሲቀየር፣ ችግሩ በጣም እየባሰ ሲሄድ ምን ነገሮችን ያሳያሉ የሚል ነጥቦችን ለማየት ጥረት እናደርጋለን። 5 ቁጥር እንግዲህ በጣም ትልቅ ሚና የሚጫወት ነው። በዚህ ሰውዬ ደግሞ ከዚህ በፊት ታስታውሱ ከሆነ ጉድ ቱ ግሬት የሚለው ላይ 5 levels of leader የሚል አንድ መሪ 5ኛ እርከን ደረጃ ላይ ሲደርስ፣ በጆን ሲ ማክስዌል 5 levels of leadership የሚል አለ። በጣም ታዋቂዋ ሴት በሆነችው ደግሞ በሊዝ ዋይዝማን ደግሞ 5 levels of leader መልቲፕላየርስ የሚል የሚገርም መጽሐፍ አላት። እና 5 ሌቭል በጣም ብዙ ነው። የመጨረሻ የሆቴል ትልቁ መገለጫ በሰርቪስ ደረጃ ትልቁ ስታር 5 ነው። 5 ብዙ 5ቶች አሉ ማለት ነው። አሁን ዛሬ የመውደቁን 5 እንመለከታለን ማለት ነው። ከዚህ በኋላ ደግሞ ምናልባት የመሪዎችን 5 እርከኖች እንመለከታለን። ምናልባት ደግሞ 5 ቁጥርን በተመለከተ መልቲፕላየርስ የሚባሉ መሪዎች 5 የሚያሳያቸውን ባህሪዎች እንመለከታለን። እስቲ ወደ አንደኛው በቀጥታ እንግባ። አንደኛው ስቴጅ 1 ላይ ድርጅቶች ሊወድቁ ሲሉ የሚያሳዩት ስቴጅ 1 ከፍተኛ የሆነ ኩራት በስኬት ምክንያት። ስለዚህ ኩራት ያው ውድቀትን ይቀድማል ይታወቃል። ስለዚህ ትዕቢት ውድቀትን ይቀድማል። ተሳክቶልናል ብለው ሰዎች ስኬታቸውን መቆጣጠር ካልቻሉ የመጀመሪያው የውድቀታቸው ምንጭ ይሆናል ማለት ነው። ስለዚህ አሁን ሰክሰስ ማኔጅመንት የሚሉ ሌሰኖች በቅርብ እየመጡ ነው። ሰክሰስ ላይ መዝረፍ ሲያስፈልግ ሰክሰስን ማናጅ ማድረግ በጣም አስፈላጊ ነው ማለት ነው። እና አስቸጋሪ ነው። በአንድ ወቅት እኔ የምኖርበት አካባቢ ላይ የነበረ አንድ ወጣት ልጅ ነበር። አጋጣሚ የሱ ጓደኛ ከአረብ ሀገር ብር ሰርታ ትመጣና ትዳራችንን ኑሯችንን እናቀናበታለን ብላ ወደ 200 ምናምን ሺህ ብር ባንኩ ላይ ታስገባለታለች። ይሄ ልጅ እዛው ሰፈር ውስጥ ብዙ ስራ የማይሰራ የሆነ ታክሲ ምናምን ነገር ተራ የሚያስከብር ምናምን ልጅ እና ያን ብር አይቶት አያውቅም። እሷ አረብ ሀገር ለፍታ ምን ብላ ያመጣችው ብር ነው። ተመልከቱ እንግዲህ። ከዛ ምን ቢሆን ጥሩ ነው፣ አንድ ወቅት የነሱ ጎረቤት የሆነ በጣም አቅም ያለው ሰውዬ በሬ ገዝቶ ምናምን አካባቢ ነው ብቻ ድግስ ነበረ። ለመደገስ ሲጣጣር እኛ ላይ ነው ሾው የሚያደርገው ብሎ ሄዶ 150 ሺህ ብር አውጥቶ የታሰረ 150 ሺህ ብር ይዞ ባጠገቡ 2-3 የተመላለሰ እኔም አለኝ ነው። ሰምታችሁኛል። ይሄ ልጅ ከጥቂት ጊዜ በኋላ ያው ትላንት ወደ ነበረበት ወደ መንገድ ወደ ጎዳና ተመለሰ። ብሩንም ጨረሰ። ያው እዛው መኪና አካባቢ ላይ መኪና መጠበቁን ስራውን ተያዘው ማለት። ስለዚህ ሰክሰሱ መጥቶለት ነበር። ያ ትልቅ ብር ነው። በወቅቱ ምናልባት የሆነች ነገር ገዝቶ መንቀሳቀስ የሚችልበት የሆነች ስራ ሰርታ መንቀሳቀስ የሚችልበት ድል ነበረ። ያ ብር ሲመጣ ሰክሰስ ማናጅ ማድረግ ባለመቻሉ ምክንያት ብቻ ወደ ነበረበት ወደ ውድቀት ወደ ነበረበት ወደ ድህነት ተመልሷል ማለት። ስለዚህ success has to be managed properly. If you don't manage our success, then failure will come. There's no question, failure will come. ስኬትን ለመቆጣጠር በስኬት ውስጥ ጤናማ መንገድ ለማለፍ ጥረት ካላደረግን ውድቀት መምጣቱ የማይቀር ነው። ስለዚህ አንደኛው ስቴጅ በስኬት ምክንያት የሚመጣ መወጣጠር። ስለዚህ ሁለተኛው ስቴጅ ደግሞ ምንድን ነው? ይህን ስቴጅ ልክ እንዳለፉ ሰክሰሱ በፈጠረላቸው እድል ምክንያት ከፍተኛ የሆነ ጋጠወጥነት። ስቴጅ 2 undisciplined pursuit of more። ስርዓትን ባለመጠበቅ ትናንት በስርዓት ያመጡትን ስኬት ዛሬ ስርዓታቸውን ለቀው ከስርዓታቸው ወጥተው ገሸሽ ብለው ስኬት ይፈልጋሉ፣ ሞር ውጤት ይፈልጋሉ። ይሄ ሊሆን አይችልም። ትላንት ተቆንጥጠን ትላንት ተሰብስበን ትኩረት አድርገን
ሐሳብ ጉልበት አቅማችንን ሰብስበን ያመጣነውን ብር ሐሳብ ጉልበታችንን ሰበትነን ማምጣት አንችልም። ያንን ስኬት ማምጣት ለምሳሌ በጣም ጥሩ እናስተናግድ ከነበረ ማስተናገዳችንን ትተን ትላንት ሽርብትን ብለን ጎንበስ ብለን እናስተናግድ ከነበረ አሁን ቀና ብለን ሰዎችን አሽቆልቁለን እያየን ውጤት ሊመጣ ይችላል። ሁለተኛው undisciplined pursuit of more ስርዓት ሳይኖረን ብዙ መፈለግ። ሶስተኛው ስቴጅ አደጋውን እያዩ አደጋውን ይመጣል። denial of risk and peril ውድቀትን አደጋን ፊት ለፊት እንደዚህ እያዩት እየመጣ እያዩት አይኛ ጥሩ ነን። ብዙ ተቋማት ትላልቅ ካምፓኒዎች ከውድቀታቸው ይልቅ በአብዛኛው ሚቲንጋቸውን የሚወስደው ስኬታቸው ነው። እንዲያሳክተን እንዲያርገን እንዲጠፍቶብን እንዲተበላሽቶብን እንዲሳሰራ ቀርተን እንዲታርጌት ሳናሳካ የሚሉ ጥቂት ተቋማቶች ናቸው። ስለዚህ ውድቀት እንደዚህ አይንና እጅግር አውጥቶ ሲመጣ ሸምጥተው አይ በፍጹም እየመጣ አይደለም አላየነውም ብለው ክደት ያደርጋሉ። ይሄም ስቴጅ በጣም ፍጹም ሆኖ ወደ በጣም አደገኛ ወደ አራተኛው ስቴጅ ይወስደናል ማለት ነው። ይሄ አራተኛው ስቴጅ grasping for salvation ወደ ባህር ውስጥ እየሰመጠ ያለን አንድ ሰው ተመልከቱና ያገኘውን ነገር ሲቧጥጥ ሳር ቅጠሉን ለመያዝ ሲጣጣ ይሄ ስቴጅ እሱ ነው። ድርጅት እየመራችሁ ያላችሁ ሰዎች እባካችሁ አስተውሉ። በተለያየ ትጋት በተለያየ ጥረት በተለያየ ብዙ ልፋት ያመጣችሁትን ስኬት ከስርዓት በመጉደል ከስርዓት በማነስ ትላንት ተጉባቸው የነበሩትን ታከናወኗቸው የነበሩትን ነገሮች በመተው ወደ ነበረችሁበት መንገድ መመለስ አትችሉም። በስርዓት ውስጥ ብቻ ነው ስኬት መምጣት የሚችለው። በስርዓት በሐዲድ ውስጥ ብቻ ነው የምንፈልገው ቦታ ላይ እንደርስ የሚችለው። ሐዲድ በሌለበት ስርዓት በሌለበት ቦታ መድረስ አንችልም። ስለዚህ አራተኛው ስቴጅ ኦሬዲ ምንም ኖ ሪተርን ነው። በነገራችን ላይ ፍጹም መመለስ አይቻልም። አራተኛው ስቴጅ ላይ የደረሰ ተቋም ከመውደቅ ከመከስከስ ምንም ሊያድነው የሚችል ነገር የለም። የመጨረሻውና አምስተኛው ስቴጅ ደግሞ በፍጹም capitalization to irrelevant or death በፍጹም ከውድቀት የማንመለስበት የቀብር ስርዓታችን የሚፈጸምበት ይሆናል ማለት ነው። በፍጹም ልንመለስበት የማንችለው የመጨረሻ ምንወድቅበት ስቴጅ ይሆናል ማለት ነው። ስለዚህ እዛ ላይ የተንደፋደፍን ነበር፣ ለመያዝ ጥረት አድርገናል፣ ለመትረፍ ሞክረናል፣ ሆኖም የሚቻል አልነበረም። እዚህ ላይ ምናልባት ግራፍ ላይ እንደምትመለከቱት በፍጹም ከዚህ ስቴጅ ወደ መውረድ ስንጀምር መጨረሻዎች በቃ አልቋል፣ ኦሬዲ የተንከባለለ ነው። እዚህ ጋር የምናደርጋቸው እያንዳንዷ ጥረት እዚህ ጋር የምንሞክራት እያንዳንዷ ጥረት ፍጹም ለውጥ የምታመጣ ስላልሆነች ወደዚህ ነው የምንመለሰው። ምናልባት መትረፍ ከፈለግን እነዚህ ሁለት ስቴጆች ላይ በጣም ስትራቴጂክ ሆነን ደግሞ ከፍተኛ ዲናያሉን ክደቱን እስከ 1 up to 3 ድረስ የተወሰነ ለውጥ ማምጣት እንችላለን። ፕሮፐር ለውጥ ግን በጣም ጤነኛ ለውጥ ማምጣት የምንችለው ከ1 እና 2 ስቴጅ ላይ ያለን በጣም ጤነኛ በጣም ፈጣን የሆነ ለውጥ ማምጣት እንችላለን። ስለዚህ ይሄ መጽሐፍ ሲያወራ how the mighty fall በጣም ግዙፍ የሆኑ ትላልቅ ተቋማት እንዴት እንደወደቁ ያስረዳል፣ እንዴት እንደተንከባለሉ ያስረዳል። እነዛን ስቴፖች ያነሳል። ሌላው ግን እዚህ ውስጥ በድብቅ ካስቀመጣቸው ነጥቦች አንዱ ጂም ኮሊንስ በጣም my favorite writer my favorite scholar ነው። በድብቅ ካስቀመጣቸው ነጥቦች አንዱ እዚህ ውስጥ ያገኘሁት እኔ ሰክሴሽን ፕላን ነው። ድርጅቶች ተተኪ የማፍራት ፍላጎት ስለሌላቸው ሰክሴሽን ፕላናቸው ክሊር ስላልሆነ ድርጅቶች ሳያስቡት ባላወቁ ሰዓት ወድቀው ሊገኙ የሚችሉበትን መንገድ ይገነባሉ። ምክንያቱም ተተኪዎቻቸውን በማፍራት ረገድ ላይ ዳተኛ በመሆናቸው በጣም ችላ ስለሚሉ ማለት ነው። ስለዚህ ከዛ ውድቀት መዳን የሚችሉበት ብቸኛው መንገድ ከሚሰሯቸውን ስራዎች በተመለከተ ካምፓኒ ፕሮዲዩስ የሚያደርጋቸው ነገሮች በተመለከተ ቶፕ ታለንት ያላቸውን ሰዎች በተመለከተ ኮፒ መደረግ አለባቸው፣ መልቲፕላይ መደረግ መቻል አለባቸው። አስቡት፣ በሱፐርቫይዘርና በማናጀር ያለውን ክፍተት ተመልከቱ። አንድ ማኔጀር ትልቅ ላይ ፖዚሽን አለ፣ ሱፐርቫይዘር አለ፣ በመሃላቸው እኮ ሰው የለም። ስለዚህ ማናጀሩ ሲወጣ ሱፐርቫይዘሩ ማናጅ ለማድረግ አይቸገርም፣ ትንሽ አይሰቃይም። ስለዚህ ምናልባት አሲስታንት የሚባል ነገር ቢኖርስ it would be very good አይደለ? ጥሩ ይሆናል። ስለዚህ ሰክሴሽን ፕላን እጅግ በጣም አስፈላጊ ነው። በተለይ የአፍሪካን ውድቀት በተመለከተ ብዙ ጊዜ ስናነሳ አፍሪካ በጣም ከምትወድቅባቸው ምክንያቶች በቢዝነስም ሆነ በአገር ደረጃ ከምትወድቅባቸው ምክንያቶች በዋነኝነት ሰክሴሽን ፕላን ላይ ክሊር የሆነ የተቀመጠ ነገር የለም።
ክሊር ይሆናል። የተቀመጠ ነገር የለም። ዮሴፍ በቀለ እባላለሁ። በጣም ደስ ብሎኛል ከእናንተ ጋር በነበረኝ ቆይታ። ቢዝነስ ሊደርሽፕ ላይ ውይይት እናደርጋለን። ሀሳብ አስተያየት ካላችሁ ምናልባት ሪቪው እንዳደርግላችሁ የምትፈልጓቸው መጽሐፎች ካሉ እንድጠቁም ይፈልጋለሁ። ቢዝነስ ሊደርሽፕ የኛ ዋነኛ ጉዳይ ነው። ትላልቅ ተቋማት ትላልቅ ብዙ ሰዎችን ጨምረው እንዲይዙ እንፈልጋለን። በዛም ውስጥ ሰዎች ሲበሉ፣ ሲጠጡ፣ ሲደሰቱ ህልማቸውን ለማሳካት ሲሯሯጡ ማየት እንፈልጋለን። ለዛም ነው ኢንቴግሪቲ ኢዝ ሃፒነስ ብለን የመጣ ነው ማለት ነው። ለድርጅቶች ደስታን ማጎናጸፍ እንፈልጋለን። በምን ምክንያት? ውጤታማ ስራ እንዲሰሩ፣ ውጤታማ ሰዎች እንዲያፈሩ፣ ጤናማ የአመራር ስልት በመጠቀም ድርጅታቸውን ውጤታማ ማድረግ የሚችሉበትን መንገድ እንዲቀይሱ ሀሳብ ማዋጣት እንፈልጋለን። እንግዲያው እስክንገናኝ ቸር ሰንብቱ።